አትለኝም እዩ? እኔም አላመንኩም ግን አግኝቼዋለሁ። ወይኔ እኔ ፍቅር እንዴት አገኘኸው? እሱን ተይውና ግን በቃ አግኝቼዋለሁ። ጀግናዬ ነው። አሁን የፈለግነውን ህይወት ልንኖር ነው። አዎ ግን የሆነ አንድ የሚቀረን ነገር አለ። ምንድነው እሱ? ያው ወረቀቱን በእኔ ስም ለማድረግ የግድ የሆነ ሰው ያስፈልጋል። እንዴ እና ምን ችግር አለው? ማለት የትኛውም ሰው መፈረም አይችልም። እናማ እህት ወንድም ወይ ደግሞ ሚስት ነው መፈረም የሚችለው። እና እኔ መፈረም እችላለሁ ማለት እኮ ነው። እሱማ ግን ምን እዩ? ግን ስትፈርሚ የተጋባንበት ወረቀት ግድ መኖር አለበት። እና እንገባ? አሁንማ ግድ ነው አይቀርም። እና ምን አይነት ፕሮግራም እንዲኖረን አሰብክ? የምን ፕሮግራም ነው? ሰርጋችን እንዴት ይሁን? ምን ሆነሽ ነው? ስለምን ሰርግ ነው የምትወሪው? እና እንገባ አላልክም እንዴ? ይኸውልሽ መጀመሪያ ተረጋጊና አዳምጪ። እሺ መጀመሪያ እኔ ጋብቻ ወረቀቱን አዘጋጅና እንፈራረማለን። ከዛ ወረቀቱን ካስተካከለን በኋላ ንብረቱ እጃችን ይገባል። ከዛ በኋላ ሰርግ ምናምን ያልሽው ይደርሳል አንዴ። እሺ በጣም ደስ ብሎኛል። እኔም ደስ ብሎኛል። ግን አሁን በቃ ሊዳ እንዴ ለምን አታድሩ? አዎ እዛ ማስተካከለው ነገር አለ። እሺ እኔ ፍቅር በጣም ወዳለሁ። ምን ነው አቤል አላገኘኸውም እንዴ? ቆይ አንዴ ልፈልገው። ሰላም ጤና ይስጥልኝ ውድ የርብቃ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ርብቃ ክፍል 24 በክፍል 25 ላይ እንግዲህ ርብቃ በክፍል 23 ላይ ርብቃ ወደ ክላሷ ስትሄድ የቤት አጋዣቸው ከክላሷ የሆነ ነገር ይዛ ስትወጣ በር ላይ ይገናኛሉ። እናም እንግዲህ ሁላችንም እንደውም በዛ ቅጽበት ምናልባትም በእጇ ያዘችውን ምን እንደሆነ ትጠይቃታለች። ከጉድም ትተርፋለች ርብቃ ብለን እየጠበቅን እያለ ርብቃ ግን ነገሩን አበላሽተዋለች። አሁን ላይ ርብቃ ድራማ ትንሽ እያስጠላ የመጣ ነገር አለ። እሱም ደግሞ የርብቃ እንዝላልነት ነው። በፍጹም እንዝላልነት አብዝታለች ርብቃ። ምንም አይነት ማለት እንዴት ነው የሆነ ጅላጅል ነገር ሆነች። በጣም አበዛችሁ። በጣም ብዙ ነገሮችን አበላሸች። እንግዲህ አሁን ላይ ደግሞ ጭራሽ የአቤልን ህይወት አበላሽታለች። ይህ ሁሉ ነገር የመጣው ምንድነው? በጣም ከመጃጃሏና ሞኛ ሞኝ ከመሆኗ የተነሳ ነው ብዬ አስባለሁ። አሁን ላይ በጣም ብዙ ፈተናዎች ወደ ርብቃ እየመጡ ነው። እሱ ደግሞ ያ ሞኝነቷ ዋጋ ሊያስከፍላት ነው ማለት ነው። እዩ በዛ በኩል አጥምዷታል። ማዘሯ በዛ በኩል ልጅሽን እዚህ ቤት አትወልጅም ያለዛ ግደዩ እያለቻት ነው። በሌላ በኩል ደግሞ የአቤልን ህይወት አበላሽታለች። አቤል የአባቱ ውርስ የሆነን ወረቀት ቤት ውስጥ እንግዲህ አስቀምጦ ነበረ። ነገር ግን ይህን ሞኝነቷን ተጠቅሞ እዩ አቤልን ችግር ውስጥ የሚያስገባ ወረቀት አለ። አቤል እንዲያስተካክለው ደጋግሜ ብጠይቀውም እሱ ግን ሊያስተካክለው አልቻለም። ስለዚህ እኔ ላስተካክልለት፣ ልጅሽን ያላባት ማሳደግ አይከብድሽም ወይ ያለ እንግዲህ ርብቃ ውስጧ እንዲፈራና እንድታምነው ሲያደርጋት ነበረ። ርብቃ እርጉዝ ስለሆነች አሁን ላይ እዩንም ደግሞ እንደ ጓደኛ እንተማመን ስላላት የምር እንደ ወንድም የሚያማክራትና ወንድሙን በጣም የሚወድ ሰው ነው የሚመስላት። ነገር ግን የሷ ሞኝነት ነው ሁላ ማለት ነው። ምንም አይነት ብልጠት ቢያንስ ተምራለች አይደለ? ስለምን እንደሆነ ወረቀቱ እንኳን ቀና ብሎ ማየት፣ የሰውን ንብረት አንስቼ ስሰጥ ወረቀትን ያክል ነገር ከሱ ፋይል ላይ ወስጄ ስሰጥ ምን ሊፈጠር ይችላል የሚል እንዴት ልታስብ እንዳልቻለች ግራ ገብቶኛል። እኔ ራሱ ማለት እንዴት ነው ነገሩ? እንደዚህ የሚቻላል እንዴ? አለማሰብም ይቻላል እንዴ? እንደው ዝም ብሎ በጭፍን ነው እንዴ? እዩ እንደምታዩት እንግዲህ ቤት ውስጥ ሆኖ ድራማውን እየሰራ ነው። በተለይ አሁን ላይ ደግሞ በጣም መጥፎ ነገርን ለርብቃ አዘጋጅቶላታል። ርብቃ የማትወጣው ምናልባትም ከአቤል ጋር እስከ መለያየት ምናልባትም ልጇን ሊያሳጣት የሚችል ስህተቶች ሰርታለች።
ሌላው ይቅርና እንግዲህ እዩ ካሜራ ጥምዶ እሷ ወረቀቱን አንስታ ስትወስድ የሚያሳይ መረጃ ይዞባታል። ያንን ካሜራ የቤት አጋዣቸው እንድታመጣው ወደ ክላሳቸው ልኳት ድንገት ርብቃ ከውጭ ትመጣና በሩን ስትከፍተው ልጅቷ ከኋላዋ የሆነ ነገር ደብቃለች። ልክ በሩ ሲከፈት በጣም ደንግጣ ስለነበረ ርብቃ ምን ሆነሽ ነው እንደዚህ ደነገጥሽው? ምን ትሰሪያለሽ ከኔ ክፍል እያለቻት ምንም እያለች ልጅቷ እየተተባተበች ነበር። የሆነ ነገር እንዳደረገች እኮ ግልጽ ነው። ነገር ግን ዝም ብላስ ነበር ያስወጣቻት። ጭራሽ ምን ፈልገሽ ነው? በር ፈልገሽ ነው? ልስጥሽ እንትን ፈልገሽ ነው እያለች ትመጸዳደቃለች ልጅቷን ከመጠራጠር ይልቅ። እና እንግዲህ ርብቃ ይሄን ነገር እንዴት ልታስተካክለው ትችላለች? ይሄን የመሰለ ፍቅር በመከራ ያገኘችውን ዋጋ ከፍላ ያገኘችውን የአቤልን ፍቅር ታጣዋለች ማለት ነው በራሷ እንዝላልነት ደግሞ ልጇንም ጭምር። ምክንያቱም እዩ ፎክሯል። እዩ እንግዲህ አዲስ እቅድ አመጥቷል። ወረቀቱን ርብቃ እንድትሰጠው ካደረገ በኋላ ርብቃን ደግሞ በካሜራ አጥምዶ እሷ ሰርቃ እንደወሰደችው የሚያሳይ መረጃ ይዞባታል። በሌላ በኩል ደግሞ ከመቲ ጋር እንደ አዲስ ታርቋል። ከመቲ ጋር መታረቅ ያስፈለገው ምንድን ነው? ይሄ መረጃ ይሄ ወረቀት ማለት ነው የውርስ ወረቀት ነው። የአቤል ያባቱ የውርስ ወረቀት የአቤል ንብረት ነው። ነገር ግን ስሙ አልተጻፈበትም አቤል። ለዛም እንግዲህ ምስክር ያስፈልጋል። ማለት ሚስት ልትኖረው ይገባል። አንድ ሰው ባለ ትዳር ሊሆን ይገባል አይነት ነገር ብቻ እንደዛ አይነት ጣጣ አለው። አልገባኝም። በዛ የተነሳ እዩ እንግዲህ በዚህ ፍጥነት ሄዶ ከመቲ ጋር ታርቋል። ምክንያቱም መጀመሪያ ሪችን ነበር ያሰበው። ሪችን ምስክር እንድትሆነው ለሆነ ነገር አስቦ ዝም ብሎ ሸፋፍኖ ሊጠይቃት ነበረ። ነገር ግን ፈርቷታል። ምክንያቱም ሪች ቀልድ የሚባል ነገር አታውቅም። በጣም ቆፍጣናና ጎበዝ ልጅ ናት። እንደምናየው ርብቃን እንኳን ስትመክራት መጀመሪያ ጊዜ ተይ ለእዩ ሁሉንም ነገር አትንገሪ፣ አትመኒ፣ ተይ አትመኙ ብላት ነበረ። እዩን ብዙም አትወደውም። እንደውም የሚያደርጋቸውን ነገሮች ሁሉ ትከታተለዋለች። ርብቃ ግን በጣም ጀላጅል ነገር ናት። ምንም ነገር ይሆንብኛል የሚባል ነገር ውሃ ታውቃላችሁ? ውሃ አልኩኝ ቢቸግረኝ እና ብቻ የሆነች በቃ ሞኝ ነገር ናት። እና ጅልነቷ ደግሞ በጣም ነው የሚያስጠላው። በጣም ብቻ ብዙ ነገር ይቀራታል። ርብቃ ሌላ ቦታ ላይ ስትሰራ እንግዲህ ሂዋን ማለት ነው በጣም ጎበዝ ናት፣ ስማርት ናት። ካለባበሷ ጀምሮ ከድርጊቷ ጀምሮ ይህ ድራማ በነገራችን ላይ እንደ አጀማመሩ አይደለም። ሲጀምር በጣም ነበር የሚያምረው። የተወሰነ ሰዓት ርብቃና አቤል ሊቀራረቡ እስከ ጀመሩበት ሰዓት ድረስ አሪፍ ነበረ። ከዛ ግን እያስጠላ ነው የመጣው። በዛ ላይ ተንዛዛ። ምንም አይነት አስተማሪ ነገር የለውም። ስትጃጃል ነው የምናያት። ለምሳሌ ማዘሯ አብዝታ እየጠላቻት ነው። ምክንያቱም ስጠይቃት አትነግራትም። ነገር ግን የሆነ ነገር ስታወራ ማዘሯ የሆነ ፊት ማለት ለምሳሌ ልጅሽን እዚህ ቤት አትወልጅም፣ እዚህ ቤት እንድትወልጅ አልፈልግም ስትላት እና ማሚዬ ትልውለደው አለቻት። የፈለግሽው አድርጊ፣ እዚህ ቤት አትወልጅም ወይ ልጅሽን ትገለዋለሽ ወይም ደግሞ ከዚህ ቤት ወጥተሽ ትወልጃለሽ፣ አባትሽ ቤት ዲቃላ ይዘሽ ከምትሄጂ ብላ ስትናገራት እና የትልውለደው ማሚዬ ስትላት እዚህ ትወልጃለሽ ብላ እያሾፈችባት እውነትሽን ነው ማሚዬ ብላ መታ ተነሳ ታቅፋታለች። የሆነ ጅል ንግግሯ ጅል፣ ድርጊቷ ጅል። ምንድነው ነገሩ? ቆይ ጎበዝ አልነበረች እንዴ? እኔ ሳውቃት በጣም ጎበዝ ነበረች። እና የሆነ ድራማውን እንትን አለ። ብቻ ርብቃ ነቃ በይ ማለት ፈልጋለሁ። በዚህ አጋጣሚ እንወድሻለን፣ ግን ነቃ በይ። እንደውም መቲ ትሻላለች። የሆነ የመስራት ችሎታ የላትም፣ ግን ፊቷ ቢያንስ እንትን ይላል። ፊቷ ይስባል። የሆነ ጅል ያለች አይደለም፣ ጀለል ያለች አይደለችም። ፊቷ የሆነ የምትሰራ ሪችን ይዋት እስኪ ሪች በጣም ነው ደስ የምትለው። ጎበዝ ናት፣ ትቆጣለች ምናምን። ፊቷ ብቻ እንትን ጅላጅል አይደለም። ይችኛዋ ግን ስትጃጃል ነው በቃ ከሁሉም ጋር ሞኝ ነገር ነው የምታደርገው። እና ያ ደግሞ ገደል ነው የሚከታት። ከሰራተኛዋ ጋር አፍ ትካፈታለች፣ ከእናትየዋ ጋር አፍ ትካፈታለች፣ ከእዩ ጋር ትካፈታለች። ከሪች ጋር ራሱ እንደነሱ አትካፈትም። ሪች ምክንያቱም ቆፍጣና ናት። ኖ ይሄ አይሆንም ይሄ ይሆናል ብላ የምትነግራት ስለሆነች እሷ ጋር ሄዳ አትሞላፈጥም። እና እኔ መሞላፈጧ ደግሞ ዋጋ ላይ ያስከፍላት ነው ማለት ነው። እና እንግዲህ አሁን ላይ ወጥመድ ውስጥ ገብታለች። ማዘሯ ልጅሽን አስወጪ ያለቻት ነው። ከልጄ በልጅ እንድታስሩ ልጄን አልፈልግም እያለች ነው። በሌላ በኩል ርብቃ ለእዩ የሰጠችው ወረቀት
አቤል አሁን ላይ በስሙ ሊያዞረው ፈልጎ ጠፍቷል። ምክንያቱም አቤል አንድ ሀሳብ መጣለት። እኔና አንቺ እንጋባለን ከዛ በኋላ እነሱ በወረቀት ስለተጋቡ ማለት ነው ለዛ ወረቀት ምስክር ያስፈልጋል ይላታል። እናም ወረቀቱን ማሰራት አለብኝ አባቴ የውርስ ወረቀት ነው ብሎ ከጠየቃት በኋላ ምንድነው የሚያስፈልገው ታዲያ ለምን አታደርግም እንደዛ ስትለው ምስክር ያስፈልጋል ትለዋለች። እዩ እኮ አለ። አይ እዩ ለቁም ነገር አይሆንም፣ በዛ ላይ አይሆንም፣ እሱ አንቺ እንደምታስቢው አይደለም፣ ግን እኮ አንቺ አለሽ ብለው እንግዲህ እሷ ሚስት ስላለሽ እንደውም አንቺ የተሻለ ነው ብለው በሀሳቡ ከተስማሙ በኋላ ወረቀቱን ሊያመጣ ሄደ አቤል ማለት ነው እንግዲህ ወደ መሳቢያው ቦታ። እናም አቤል ሲፈልገው ርብቃ ለዩ እንደሰጠችው እያወቀች ወይ ሰጥቼዋለሁ ለወንድምህ ሊያስተካክለው ፈልገው አላለችም። ዝም ብላ ታየዋለች። አገኘኸው ትላለች አውጥታ ከሰጠችው በኋላና አቤል በነገሩ በጣም ተናዷል። ወረቀቱ የት ሊሄድ ቻለ? ማን ሊወስደው ቻለ ብሎ በጣም ተናዷልና ያደረገችው ነገር እንዴት ይቅር እንደሚያስብላት አላውቅም። በምንም ነገር አታስተባብለውም። አቤል እዩ ራሱ ያጋልጣታል ቪዲዮውን ልኮ ለአቤል እና ፈጣሪውን ርብቃ ግን ጀለል አትበይ ነቃ በይ ማለት ፈልጋለሁ። እና የኔ ተወዳጆች ርብቃ ድራማ ክፍል 4 ላይ እንግዲህ ይሄን ይመስል ነበረ። በክፍል 5 አቤል ርብቃን ምን ሊያደርጋት ይችላል ማለት ትንሽ አስቸጋሪ ነውና ብቻ ትንሽ ያስፈራል። ፍቅራቸውን እንዳያበላሽባቸው እንዳያለያያቸው ማለት ነው። ሪች ግን የሆነ ነገር ማድረግ አለባት። ይሄን ነገር ማለት ነው ይሄን እንኳን እንዳደረገች ለሪች አልነገረቻትም። እኔ እኮ እዩን እንዴት እንዳመነችው ነው ግራ ይገባኝ። ብቻ ትልቁ ወጥመድ ውስጥ ገብታለች። በቀጣይ ክፍል አቤል ምን ሊወስን ይችላል አብረን የምናየው ይሆናል። እስከዛው ድረስ ቸር ቆዩልኝ። እወዳችኋለሁኝ። ባይ ባይ።